ሁላችሁንም እጅግ አድርጌ አመሰግናለሁ። ከዛ በተረፈ በማሰብም ቢሆን በንዴትም ቢሆን አልፎ አልፎ ኮሚቴው ላይ ሲዘነዘው የነበሩ አንዳንድ ነገሮች ነበሩ። እኔ በግሌ አፉ ብለናል እኛ። ምክንያቱም ሂደቱ በጣም ፈታኝ ስለሆነ ትዕግስት ይፈልጋል። በጣም ፈታኝ ነው። ያለንበት ሀገር ነባራዊ ሁኔታ ህግና ስርዓት እያመዛዘን ስለሆነ የምንሄደው የመጣውን ነገር ሁሉ እየወጣን በጊዜ ሚዲያ ላይ ላለመናገር የወሰንባቸው ሂደቶች ነበሩ። ዛሬ ግን ኢንሻአላህ ጥሩ ነገር ሰማላችሁ ብዬ ተስፋ አደርጋለሁ። ከዛ በተረፈ እኛ ሪያድ ላይ እንደተዋቀረ ኮሚቴ ከቤተሰቦቿ በመጀመሪያ ደረጃ ከቤተሰብ ትላንት አንዳንድ መልእክቶችን ስለሰማሁኝ ማስተካከያ ይሆን ዘንድ ነው። ሀቢባ ከቤተሰቦቿ እኛ ሙሉ ውክልና አለን። እናቷም አባቷም ቤተሰቦቿም ጉዳዩን ከኢትዮጵያ ኤምባሲ ጋር በመሆን ከኢትዮጵያ ኮሚኒቲ ጋር በመሆን የቻላችሁትን ያክል እንድታስኬዱልን ብለው ደውለን በስነ ስርዓት መካከላችን ኢማም አቡ ፋድ አሉ ሰብሳቢያችን፣ ሌሎችም ጓደኞች ባሉበት የልጃችንን ጉዳይ ካላህ በታች አደራ ብለው ውክልናውን ሰጥተውን የቻልነውን ያክል ፈታኝ ቢሆንም እስካሁኑ ድረስ ሄደናል። ሁላችንም አላህ ይቀበለን፣ አላህ ይቀበላችሁ። ይሄ ሊታረም ይገባል። በአንዳንድ ሰዎች ጋር አንዳንድ የተዛቡ መልዕክቶችን ስለሰማሁ ነው። ሌላው እንግዲህ የሌላ ጉዳይ እኛ ዝም አላልንም። መግቢያ ላይ የሆነ ነገር ሳንይዝ አንወጣም በሚል ነው እና ወደኋላ ልመልሳችሁና የዛሬ 5 ወር አካባቢ እኔ በዚህ አጋጣሚ በሳዑዲ አረቢያ እና በኦማን ባለሙሉ ስልጣን አምባሳደር ክቡር ዶክተር ሙክታር ኸድር ጉዳይ ብለው በራሳቸው በተወካይና በሌሎች ዲፕሎማቶች ሳይሆን በራሳቸው ጉዳዩን ይዘው ሄደው ከፍተኛ ደረጃ ደርሰውት ዛሬ ደረስንበት ላይ ደርሰዋልና በዚህ አጋጣሚ ክቡር አምባሳደር ሙክታር ኸድርን ረመዳን 2 እና 3 አካባቢ 13ኛ ዓመቷን ሞልታ ትወጣለች የሚል ነገር የሚል እንትን የመጣው ማብራሪያ እና አልሐምዱሊላህ አሁን ሌላ 13ኛ ዓመቷን ሞልታለች ረመዳን 2 ማለት ነው። ስለዚህ በዛ መሰረት ዛሬ ኢንሻአላህ እንግዲህ በቅርብ ጊዜ ለኛ ለማለት እዚህ ኮሚቴው ጋር ወደ 10 ምናምን ኮሚቴዎች አሉ። ከኢትዮጵያ ኤምባሲ ጋር በደንብ ተናበን ነው የምንሰራው። እነሱ የሚሰጡንን አቅጣጫ ተከትለን ነው የምንሰራው። እንዳልኳችሁ ሚዲያ ላይ እየወጣን በየጊዜው የምንኖርበት ሀገር ነባራዊ ሁኔታ ራሱ አይፈቅድልንም። ምናልባት ይሄን ብዙዎቻችሁ ትገነዘባላችሁ ተስፋ አደርጋለሁኝና ዛሬ ግን ከኢትዮጵያ ኤምባሲ የመጣ በጣም ደስ የሚል ዜና ነው ያለው። እሱ ምንድነው? ዛሬ ተነግሯቸዋል። አላህ Subhanahu Wa Ta'ala እስከ መጨረሻው በአጭር ጊዜ ውስጥ አላህ ምን እንደሰት ያደርገን ለፋታችሁን አላህ ይፈርላችሁ። ዛሬ ለኢትዮጵያ ኤምባሲ መልእክት መጥቶላቸዋል። ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። አላሁ አክበር። ይሄንን የሚፈርመው አካል ግን ከሳውዲ ውጭ ስለሆነ ከፍተኛ ባለስልጣን ነው፣ እሱ የለም። ከዛ ውጭ ግን ያለችበት እስር ቤት የሚጠብቁት ትዕዛዝ ብቻ ነው። ያ ማለት አሁን ኤር ነው፣ ሁሉም ቢሮዎች ዝግ ናቸው። ወደኋላ ተመልሶ ብዙ ማውራት አግባብ ስላልሆነ በርካታ ነገሮች ማውራት ፈልግ ነበር፣ ግን ቁም ነገሩ ይሄ ስለሆነ ዛሬ ኢትዮጵያ ኤምባሲዎች ለኛ ደውለው ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ፈራሚው አካል ግን የለም፣ አሁን ከሳውዲ ውጭ ነው ያለው። እሱ እንደመጣ ለለችበት እስር ቤት ትዕዛዝ ይተላለፋል። ምናልባትም ከኢድ በኋላ እንግዲህ 13 ዓመት ታግሰናል። ቀጣዮቹን ቀናቶች መታገዝ ይሄን ያክል የሚከብድ ስላልሆነ የአላህ Subhanahu Wa Ta'ala እንኳን ለዚህ ቀን አበቃን የምለውና በዚህ መሰረት ለማንኛውም አካል ገብተህ ይህን መልእክት አስተላልፍ ተብዬ ስለተነገርኩኝ ነው ዛሬ የመጣሁትና ሁላችሁንም እንኳን ደስ ያላችሁ። ይሄ ዛሬው መልእክት ሙሉ ሆኖ ሌላ ከቤተሰቦቿ ከጓደኞቿ እንደዚሁም ደግሞ በአራቱም አቅጣጫ በገንዘብም በሁሉም ነገር ከጎና የነበራችሁ ሰዎች ምናልባትም በአካል ወጣ ሽክረን የምትልበት ቀን ቅርብ ነው የሚል እምነት አለኝ በራሴና በዚህ አጋጣሚ እንደው ከይቅርታ ጋር የኢትዮጵያ ኤምባሲ የሄደበትን ሂደት ከልብ በእኔና አብረውኝ ባሉት የኮሚቴ አባላቶች ስም ከልብ ላመሰግነው እወዳለሁኝ። ሌላ ከኢድ በኋላ እንደምትወጣ ተናገሩ ተብለን የመጣሁት እንግዲህ ቀናቶች ናቸው የቀሩት። ከኢድ በኋላ ሌላ ትወጣለች። ከወጣች በኋላ እንዴት ነው የምትሄደው የሚለውን አሁንም የኢትዮጵያ ኤምባሲ ጋር በመነጋገር በመቀራረብ የኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት ምናልባት ትላንትና በጣም አስደንጋጭ የሆኑ የሚያሳዝኑ ነገሮችን ሰምተናል። እኔ አላሁ አለም እንግዲህ እኔ ይቸገራለሁኝ ማለት ሁሉን የሚወጣውን መልእክትና ምናምን የእሱ አይደለም ብዬ ለመውሰድም ላለመውሰድም ይቸገራል። የሆነ ሆኖ ግን እቺ ልጅ የቆየችባቸው የእስር ቤት ዓመታት በራሱ እንትን ነው የሚያደርገውና
የሚቻለውን ሁሉኛ ኢትዮጵያ ኤምባሲ ጋር ተቀራርበን ምናልባትም ወደ ሀገሯ ስትሳፈር አውጥተን አግኝተናት ሕክምና የሚያስፈልጋት ከሆነ አቅማችን የፈቀደውን ሁሉ አድርገን ጤንነቷ መመለስ ያለበት ነገር ካለ የሚደረጉን ነገር ሁሉ አድርገን አይቻልም ከዛው ከእስር ቤት በቀጥታ አሻራ ሰጣ ሪፖርት የምትደረገው የሚባልም ከሆነ ከኢትዮጵያ ኤምባሲ ጋር ተነጋግረን የሚቻለውን ሁሉ እንደ ሀገር ልጅ እንደ ወገን እስከዛሬ ለረጅም ዓመታት ይሄን ጉዳይ ሲከታተል እንደነበረ ሰው ልጅቱን በተሻለ ሁኔታ የሀገሯን አየርና የሀገሯን መሬት የምትረግጥበትን ሁኔታ ለማመቻቸት ኢንሻአላህ ዝግጁ ነን። ያ ግን የምንኖርበትን ሀገር ህግና ደንብ ስርዓት ተከትለን ነው። እኛ ልጅቱን አውጥተን የሚፈልገውን ነገር ሁሉ አድርገን ብንልካት እኛ ደስተኞች ነን። ግን ደግሞ ሰው ሀገር ነው ያለነው፣ ህግና ስርዓት ያለበት ሀገር ላይ ያለነው። ምንም እች ልጅ ወገናችን ብትሆን የሰው ህይወት አጥፍታለች ተብሎ ስለሆነ የገባችው እንዳልኳችሁ ያው ህግና ደንብ ስርዓትን ተከትለን ኢትዮጵያ ኤምባሲ የሚሰጥን አቅጣጫ ተከትለን ልጅቱን አይተንም ይሁን አሳክመንም ይሁን ማድረግ ያለብንን ነገር አድርገን ወደ ሀገሯ ለመሸኘት እኛ የሚያግደን ነገር የለም። እስከዛሬም ድረስ በርካታ ነገሮችን ከጀርባችን ተሸክመን መጥተናል። ዛሬ የመጨረሻው ረድፍ ላይ ደረስን ይመስለኛል። ከዚህ በላይ ያው ብዙ አላስረዝምባችሁም። ኢንሻአላህ ያለው ነገር ይሄ ነው። ዱአ አድርጉ። ምናልባትም ከዚህ በኋላ ብዙዎች አንደውለን እንኳን ደስ አላችሁ ከማለት ውጪ በዚህ በልጅ ጉዳይ እንዲሆናል የማንልበት የመጨረሻው መልእክት ነው ብዬ ነው የምወስደው በግሌ። አላህ የተሳካ ያድርገው፣ መልእክቱን እውነት ያድርገውና ተፈጻሚ እንዲሆን የሁላችሁም ዱአ ይፈልጋል። ደጋግሜ ያው እንትን ብለው ዘግያችሁ የገባችሁ ካላችሁ ከኢድ በኋላ ፈራሚው አካል ሲመጣ ለታሰረችበት እስር ቤት መልእክት ተላልፎ ወይም ሂደቱን ተከትሎ ከኢድ በኋላ ሌላ ወደ ሀገሯ ትገባለች የሚል መልእክት ዛሬ ደርሶናል ለማለት ነው። በተረፈ የምታነሱት ሀሳብ ካለ የምችለውን ያክል አቅም የፈቀደውን ያክል ለመመለስ እሞክራለሁኝ። እድሉን ስለሰጣችሁኝ ከልብ አመሰግናለሁኝ። ሽኩራን። እኛም በጣም እናመሰግናለን አባፍናን መተህ ስለመለስክልን በጣም ነው የምናመሰግነው። ለነገርከን መልካም ዜናም እጅግ በጣም ተደስተናል። በጣም ነው የምናመሰግነው እና መልእክቱ የመጣላችሁ በኢሜል ነው በምንድን ነው የደረሳችሁ መልእክት? እና ካልተፈታች እስከ ረመዳን ከኢድ በኋላ እንዴት ነው ማድረግ የምንችለው? ለሁለተኛ ጊዜ ድጋሚ ማንን ነው የምንጠይቅ የምንችለው? ምንድነው ማድረግ የምንችለው የሚለውን የምታስረዳን። ሶስተኛው ደግሞ ለመጨረሻ ጊዜ ቪዚት የተደረገችው መቼ ነው የሚለውን ነገር ወኪሉ ሄዶ ቪዚት ያደረጋት እስር ቤት መቼ ነው ለመጨረሻ ጊዜ? አመሰግናለሁ። ሚዩት ነክ ወንድም ካልድ ምላሽ እየሰጠ ከሆነ እኛ እየሰማን አይደለም። ሚዩት ነክ ወንድም ካልድ መርሃባ። እሺ፣ በኢትዮጵያ ኤምባሲ በኩል የሷን ጉዳይ ሲከታተል የነበረው ወንድማችን እንግዲህ እሱ የመጨረሻ እርግጠኛ አይደለም፣ ግን ትንሽ ቆየት ብሏል። ኡስታዝ አብዱልበናን ይባላል። ኢትዮጵያ ኤምባሲ ውስጥ የዜጎች ጉዳይ ክፍል ኃላፊ ውስጥ ነው የሚሰራው። በጣም በከፍተኛ ሁኔታ ዋጋ ከፍሏል በየፍርድ ቤቱ እየሄደና አንዳንዶች ምናልባት እንደው ከታላቅ ይቅርታ ጋር ነገሮችን ቀለል አድርገን ባናየው ጥሩ ነውና ትንሽ ቆይቷል። ሌላው ግን ለምሳሌ ያክል በኢሜል ቆይቷል ሲባል አቡ አፍናን ቆይቷል ሲባል በቁጥር ቀን በወር 2 ወር ምናምን እሱን አይ እንደው ግምታዊ ምናልባት እንዳልሳሳት ግምታዊ የመጨረሻው ይኸውልህ ኻሊድ የመጨረሻው 13ኛ ዓመቷን ሞልታ ትወጣለች ከተባለበት ከ5 ወር በፊት እንደዛ አካባቢ ይመስለኛል ካልተሳሳትኩኝና እሱ በአካል ሄዶ ገብቶ በስነ ስርዓት አናግሯት አይዞሽ እኔ ከኤምባሲ ነው የመጣሁት ጉዳይሽን እየተከታተልን ነው ተወጫለሽ ምናምን ብሎ ብዙ ነገር ነው ያናገራት ገብቶና ምናልባት እንግዲህ ከዛ በኋላ እስር ቤትም ስለቆየ ብዙ ነገር ሊከሰት ይችላል። ከዛ በፊት ነው ያናገራት። ሌላው ሁለተኛው በምንድን ነው የመጣላቸው ለሚለው እንግዲህ እነሱ ናቸው ይሄንን ምናልባት ኤምባሲው በራሱ መንገድ ህግና ስርዓት ተከትሎ የዚች ልጅ ጉዳይ ሚዲያ ላይ ወጥቶ የሚጽፍበት የሚያወራበት ስርዓት ይኖረዋል። ኤምባሲው እነሱን ወክዬ አይደለም የምናገረው፣ ግን እነሱ ጋር ተቀራርበን ተባብረን እየሰራን ነው፣ እየረዱን ነው። እና እነሱ ይህን ሳይሏቸው እኛ ጋር መጥተው አንደኛ አይናገሩም፣ ሁለተኛ እኛም ደፍረን የኢትዮጵያ ኤምባሲ እንደዚህ ብሎናል ብለን በዚህ ልክ ይህ ሁሉ ሺህ ሰው ያለበት ቦታ ላይ ወጥተን አንናገርም። ይሄ ትንሽ አንደርስታንድ ይደረግ እና ከእነሱ ነው የመጣው።
በምንድን ነው የመጣላቸው እንደመጣላቸው እነሱ ናቸው የሚያውቁት። ይሄንን ምናልባትም እንዳልኳችሁ አካባቢ ሲደርሱ ትንሽ ማስተካከያ ለእናንተ ነው። ለእናንተ የመጣላችሁ በምንድን ነው? ኤምባሲማ የራሱ ነው። ለእናንተ ለኮሚቴዎቹ ይሄ ማስረጃ በምንድን ነው የመጣላችሁ? በስልክ ነው? በወረቀት ነው? ምንድን ነው? ጋራንቲ እኛ ተደውሎልን ነው የምንገናኘው፣ በስልክ ነው። እኛ እኮ ኮሚቴ ስንሆን እዛ ሀገር ላይ ታውቃለህ አስቸጋሪ ነው እና ለእኛ ተደውሎ ነው የተነገረን ከኤምባሲ በከፍተኛ ቦታ ላይ ያሉ ሰዎች ይሄን ጉዳዩ እዚህ ቦታ ደርሷል ብለው ለእኛ ኢንፎርም አድርገውን በየቦታው ላይ ስለ ሌላ የሚወራውን ነገር ገብታችሁ አሁን እዚህ ደረጃ ላይ ደርሰናል ብላችሁ ንገሩ ተብለናል። እነሱ አንደኛ ይሄ መልክ ሳይመጣላቸው ያሉ፣ እኛም ደግሞ የኢትዮጵያ ኤምባሲ